አዎ አሁን እዚህ ሴትዮዋ ምን ትላለች መሰለ? በጣም ነው የምትወደው። አሁን እሷ ኢንተርቪው ሲደረግላት ሌላ ቦታ ላይ حمام حزات مصر هو حمام حزات مصر አቤት ጌታ ከሽሬ የምትመጣ ጠንቋይ ሴት አለች። የታመመ ምናምንም ይዛ ያበደ ይዛ ትመጣለች አለ። በደንብ አርዳ በደንብ ደግሳ እዛ ነክራ ታወጣቸዋለች። የሚገቡ እንደሚመጡ እኮ ይጣል ከኢትዮጵያ ሙሉ ነው የሚመጣ። ኢትዮጵያ ያላረገዛል እንዴ? ይሄን ነገር ግን በቪዲዮ ማስቀረት ይቻላል? እኔ የምልህ እሱ እኔ አልጠራጠርም ከማርያም ነው ብዬ ነው የማምነው። ግን ሌላ አሁን መንፈስ የምትሉትን ነገር እሱን ግን የማላምንበት አንድ ነገር አለ። እሱ የመንፈስ ነገር ልንገርህ። አሁን እንዲያም መንፈስ ማለት የምትሉት እኔም የማላምንበት ሁመራ ታውቋል አይደል? በስም አዎ፣ ሁመራ ተከዘ ከኤርትራ ጋር የሚለየን ተከዘ የሚባላል። ወደ ሱዳን ጠረፍ አይደል ሁመራ? አዎ፣ ወደ ሱዳንም ወደ ኤርትራም ጠረፍ ነው ሁመራ የሚጫለውና እኔ እና ሁመራ ላይ ወንዙ ተከዜ ወንዙ እና እዛ ሰይጣን አለበት። አንድ ልጅ ይወስዳል፣ በየዓመቱ ሰው ይገላል። ወንዙ ነው የምልህ። አሁን ይሄ ነው እንዲያም አሁን ማላምንበት እና በየዓመቱ ልጅ ስለሚወስድ አሁን እየተሰጠው ነው ወንዙ ልጅ የሚወስደው ራሱ ይወስዳልና ወስዶ ህዝቡ ይፈራል። ማንኛውም የሁመራ ልጅ ተወላጅ ብትጠይቅ ሁመራ ላይ ማለት ወንዙ ሞልቶ ነው ውሃው ሞልቶ ነው ደራሽ ውሃ ነው የሚወስደው ወይስ ሰው ይዋኛል? እዛ መዋኛ ምናምን አለው እና ከዛ በእግር ጎትቶ ነው የሚወስድ። አሁን ወንዙ ወደ ታች እየወረደ ወደ ሱዳን እየወረደ ሬሳው አይሄድም። እዛ ጎትቶ እዛ ውስጥ ነው። ከዛ ፈንዲሻ ተደርጎበት ተለምኖ ምናምን በሶስተኛ ቀን ነው። ሬሳ እንኳን ፈልገህ እየዋኘ ብትገባ ውስጥ አታገኘው። ከ3 ቀን በኋላ ነው የሚሰጥህ ሬሳው። በየዓመቱ አንድ ልጅ ይወስዳል። እውነትህን ነው። ይሄ ማንኛውም ሰው መጠየቅ እሱ ነው የማላምንበት። ግን ምንድነው በህብረተሰቡ ታምኖ ማለት ነው። ሰርግ አንተ ማረግ ከፈለክ እዛ ሄደህ ለሰይጣኑ ትነግረዋለህ። እዛ ሄደህ እንደዚህ ቀን ሰርግ ስለማረግ ምለህ ታድመዋለህ ማለት ትጠራዋለህ። ካልጠራህ ዳስህ ንፋስ መጥቶ ነው ንቅልቅል የሚያርገው እና ሰርግ ስታረግ ሄደህ ትጠራዋለህ። ወንዙ ላይ ተከዜ ወንዙ ላይ ሄደ። አዎ። ማን ነው የምጠራው? ሰይጣንን። አዎ። ምን ብለህ ነው የምጠራው? ጠርተህ ምንድን ነው የሚያደርግልህ? ምን አድርግልኝ ትለዋለህ? ምንም ታድመዋለህ። ማደም ነው የሚባል በአማርኛ መካደም መታደም ነው የሚባል መካደም። አዎ። ግብር መስዋዕት ምናምን ነገር አባቡሩ ነው የሚባል ማንም ሰው ነው የሚያውቀው። አባቡሩ በዚህ ቀን ሰርግ ስላለኝ እና ምናምን። አሁን ይሄ እኔ አሁን ክርስቲያን አላምንበትም። እኔ አሁን እንደ ኦርቶዶክስ እኔ አላምንበትም። ቄሶቹ ግን በዛ ያሉ ብዙ ጭቅጭቅ የነበረ እኔ እንዲያም ብዙ ምንትንም አልለው። ቄሶቹ ግን በቃ ልምድ ስለሆነ እንድትጦሩት ምናምን ተብሎ ነው የሚነገረ። ማርያም ቤተክርስቲያን አለች እዛ እና ቄሶቹ አባውሩ መጠራት አለበት ተብሎ ይጠራል። ካልጠራ ንፋስ ንቅልቅል ነው የሚያደርገው። ከዛ በኋላ ግን ሰርግ ከመሆኑ በፊት ጠዋት ተነስታ ያችን ሙሽራ የሆነችው ከታረደው በሬ ከሁሉም ብልት ወስዳና አንድ አረቂ ከምዜዎች ጓደኞቿ ጋር ሆና ወንዝ ዳር ላይ ታስቀምጣለች። አንድ እንጀራ ትኩስ እንጀራ አርጋና ከስጋው ከሁሉም ብልት አርጋ አስቀምጣ አረቂ አስቀምጣ ፊቷ ዞር ሳትል ወደ ወንዙ ፊቷ ዞር ማለት የለባትም። ቀጥላ ወደ ቤቷ መሄድ አለባት። ሴቶቹም አብረው ከጓደኞቿ በጠዋት ሌሊት እዛው ተከዜ ወንዝ ላይ ነው የሚያደርጉት እንደዚህ። አዎ ተከዜ ወንዝ ላይ ታደርጋለች እና ዞር ብላ አታይም። ተመልሳ ትሄድ። አሁን ይሄ ነው እኔ ሰይጣን ነው የምለው እኔ እንጂ አሁን ያኛው አይደለም። ያ ልጅ እየሰጠች ነው። ይሄ ግን ይሄ ነው እኔ የማላምንበት። ቄሶቹ ያምናሉ። አባብሩ መልካም ነው ምናምን ይላል። አንድ ልጅ እየወሰደ እንዴት መልካም ይሆናል? ሰው እየገደለ ምናምን። ቄሶቹም መጥተው ጥሩት ይልሃል። ሰርግ ላይ መጠራት አለበት። አለበዚያ ዳሱ በሰላም አይውሉም ተብሎ ንፋስ ንቅልቅል ስለሚያደርገው ኃይለኛ አውሎ ንፋስ መጥቶ ነው ዳሱ የሚያፈራርሱ። የኦርቶዶክስ ቄሶች ናቸው እንደዚህ የሚያደርጉት። አዎ
አሁን ይሄ በዛ ላይ አላምንበትም። እኔ አሁን ይሄ እውነተኛ ሰው ነህ። እኔ እኮ እዛ ምድር ላይ እግዚአብሔር ታድሶ ያስነሳ አባቡሩ ብለህ ሁመራ ማንኛውም ሰው ይነግርሃል። ሁመራ ያለ ሰው ሁመራ የነበረ ሰው ያልሄደ የለም ድንበር ስለሆነ አባቡሩ የሚባል መንፈስ አለበት እዛ። እኔ መንፈስ ነው የምለው ሰይጣን ነው የምለው እሱ እና እሱ ሲቀራረ እንደ ወደ እነዚህ ሴቶች ወደሚወሉት እንሄድ። አባብሩን እንዳልከውም ሰይጣን ነው እውነት እየተሰጠ እየተገበረለት ማለት እኮ ነው፣ እየተከፈለው ነው። አሁን እንደዚህ አድርገህበት አይተውህም እኮ አንድ ልጅ እየወሰደ ነው በየዓመቱ እና እንደዚህ እየገደለ ለምን እንደዛ እየወሰደም እንደዚህ ለምን ይደረጋል ለማለት ነው። አሁን ግን ዘንዶ አንገቷን ያኛው ግን ከመንፈስ ለምን ነው የምታያይዙ? አሁን ቅድም እኮ አመጣኸው አንተ ዲያቆን ስለነበር ገብርኤል አልክ። ቁልብ ገብርኤል ልጅ ከሰጠ ምንድን ነው አሁን ልጅ ከየት መጣ ብለህ ታስባለህ ነው? ኦልሬዲ እዛ ሄዶ ረገዘች። መሀን ከነበረች ካረገዘች እንዴት ነው አንተ አሁን ምን ትላለህ? ከኤርትራ ሚምጣ ከኢትዮጵያ ሚምጣ ከሁሉም ልልህ ብዬ ነው። ዋና የሚፈለገው ልጅ ነው አይደል? አይደለም እንዴ ወንድ እኮ እየተገናኝ ማርያም የምትሰጣት ዝም ብላን መካን እንደሆነች አንድ ጥያቄ ልጠይቀው። አንተ ሚስት አለህ ወንድማችን ዳንኤል? አዎ። ልጆች ጌታ ሰጥተዋል? አዎ ሰጠኝ። ወልዳቸዋል? አዎ። ሚስት ስለት ብላ አክሱም ሄዳ አርግዛብህ ብትመጣ ምን እንደምትለው ምን እንደሚሰማ ስሜት? እዛ ማለቴ የማርያም ከሆነ በማርያም ቢሆን ሄዳ ብትሆን ኖሮ እንደዛ አሁን እዛ አካባቢ አልነበርንም። መሀን ብትሆን ግን እኔ ራሴ ልካታለሁ። መካን ያልሆኑት ሁሉ እየሄዱ ነው አላልክንም እንደ ቀደም? አሁን ያንተ ሚስት ሆን እኮ ልካታለሁ አልኩህ። መሀን ከሆነች ልካታለሁ። ኦኬ፣ መሀን ስለሆነች ልካታለህ። ስትልካት ግን ከሌላ ወንድ ጋር የግብረ ስጋ ግንኙነት እንደምታደርግ እያወቅህ ነው የምትልካት ማለት ነው። እናንተ ታዲያ ልጅ እምቢ ካለ ትሞክራለህ እኮ አንተም ትሞክራለህ፣ በዛ እሷም ትሞክራለህ። እኔ አልሞክርም፣ በምንም አይነት መልኩ አልሞክርም። ሚስቴን ሰማይ ምድር ይደፋልኩ 3 ልጆች አሉኝ። እኔ እግዚአብሔር ነው ልጅ የሚሰጠው። ልጅ ካልሰጠ መሀን ከሆንክ ነው ያልኩህ። ሞክር አትባልም። በእናንተ ሞክር አይባልም። የኔን ነው የምነግርህ። አንተ ብለህ ስላልከኝ የኔን ነው የምነግርህ። እኔ ሰማይ ምድር ይደፋ እንጂ ሰማይ ምድር ይደፋ እንጂ እንደፈለገ ይሁን እንጂ እግዚአብሔር የሰጠኝን ሚስቴን ሌላ እሱ ያልሰጠኝ የኔን ዘር ባርኮ እሱ ልጅን ካልሰጠኝ ከሌላ ወንድ እንድታገኝ ብዬ ሚስቴ ከሌላ ወንድ ጋር እንድትገለሙት አልካትም። እኔ ኢትዮጵያዊ አድመጠኝ። እኔ ኢትዮጵያዊ እንትንህ እኮ ነው። አሁን የአንተ መብት ነው። ስለዚህ ስለአንተ ንገረኝ። እኔን በፍጹም አልፈቅድም። ስለኔ የምነግርህ አሁን ሆን እንደኔ መሀን ብትሆን ትሄዳለች፣ በዛ አድርጋ ትሄዳለች። እኔ በሌላ ሞክራለሁ፣ የራሴ ሌላ ይዛለሁ፣ በሌላ ሞክራለሁ። እሷ የራሷ ትሞክራ፣ በዛ አርግዛ ትሂድ እና ያ ልጅ ከመጣ በኋላ ታሳድገዋለህ አንተ። እኔ ምን ብዬ ሌላ ሞክራለሁ እኮ የራሴን። በዚህ በሌላ ተፈታታለህ ነው ወይስ አንድ ቤት ውስጥ ሆናችሁ? አይ ከኔ ጋማ እኔ አላደርገውም፣ የሚያደርጉ አሉ። እኔ ግን የራሴ መቼ ለእኔ ከለከለኝና እየሰጠኝ አይደለ እንዴ? ኦኬ፣ ግን አንተም ከሌላ ሴት ጋር ነው የምትሄደው፣ እሷን ፈታሃት? አዎ፣ ወደ ሌላ ሂደት ትወልዳለህ። እንደምወለድ እምቢ ካለች ታዲያ ምን ታደርጋለህ? ቃሉን አጥፏል። ኤርሚ አሁን አጠፋው ማለት ነው። ልጅ እምቢ ካለ ምን አደርጋለሁ? ልካታለሁ። ለእሷ አሁን እሷ ያለ ልጅ ትኑር። አሁን እሷ ቃልን አትጠፍ ፕሊዝ። አላጠፍኩም እኮ ትሂድ። ልካታለሁ እኮ አልኩህ። ልካታለሁ፣ ትሂድ፣ ልጅ ትያዝ እሷ። እኔ ደግሞ ልጅ ይዛለሁ። ልጅ ወልዳ ግን መምጣት ትችላለህ ወይ? የማርያም ብለህ ትቀበላታለህ ወይ ነው እሷ። እኔ አግዛታለሁ፣ ከኔ ጋር ግን እኔ ራሴ ሌላ ሚስት ይዛለሁ። ሌላ የምትወልድ ነው ያሉ ማርያም አይደለች። ወልዳልህ የለ እንዴ? ከሌላ እኮ አርግዛ መጣ ልጅ አይደለ አንተ የምትፈልገው? ከማርያም እኮ ይዛ መጣ። እኔ እኮ አልከለከለኝማ። እኔ ለራሴ መቼ ከለከለኝ? ግን እስኪ ቆይ አንድ ነገር ልጠይቅህ ዳንኤል። የማርያም የሚባለው መካን ሁና ተጸልዮላት ወንድ ሳይገናኛቸው ቢወልዱ የማርያም ይባላል። ማርያም ምኑን ነው ከወንድ ጋር እዛ ጎረምሳ ተሰብስበው በየዓመቱ እየጠበቁ እየሄዱ እየተገናኟቸው እንዴት አድርጋ ነው ማርያም ሰጠች የሚባለው? እና ሌላ ቦታ እኮ አሁን እኮ ታዲያ አሁን እኮ ማንኛውም ሰው እኮ መኩር ይባላል አይደል? በቤተሰብም በምናምን ልጅ አትወልድም። ይቼ እንደሱ የሚባል ነገር የለም። መኩር ይባላል። መኩራ ካላገኘች ማርያም እና እዛ እኮ ሄዳ ማርያም አይደለም የሰጠቻት፣ ከወንድ ጋር እኮ ነው የተገናኘች። ምናልባት ባሏ ላይ ማን ባረካት? የተቀደሰ ቦታ እኮ ነው ያለች።
ከባሏ ጋር አይሄዱም እንዴ? ዕብራዊት ባልና ሚስቶች እሱ ባሏ ውጭ ቆይቶ ሰውየው ከጸለዩ በኋላ ቢሄዱ እንኳን አዎ ማርያም ሰጠች ስላልወለዱ እስከዛሬ እዛ ቦታ እንጂ አክሱም ጽዮን ያልከው ዳኒ ባልና ሚስቶች ሄደው እዛ መተኛት አይችሉም? ማድረግ አይችሉም? ከሌላ ወንድ ጋር ነው የግድ ነው? ይሄ ደግሞ በጣም ብዙ ወሳኝ ጥያቄ ፋሲካዬ። ምክንያቱም የሚስቱን እና የባሏን ሁለቱ ሄደው ቦታው ከሆነ ቅዱስ ቦታው ላይ ግብረ ሥጋ ግንኙነት በማድረግ ማርያም ልጅ የምታሰጥ ከሆነ ከገዛ ከህጋዊ ባሏ ከልጅነት ባሏ ከልጅነት ሚስቱ ዘራቸውን የሁለቱንም ልትባርክ የሚገባው ማርያም ከሆነ የሰጨዋ ማለት ነው። ስለት የሚባለው እሱ ነው። የምን ከሌላ ወንድ ጋር መተኛት መጣ? ባል አላት። መልስ ልስጥሽ። ቀጥላ ወንድም እኔ ያልኩሽ እኮ አብዛኛው እኮ አሁን እኔ እንደኔ አንተ ብትሆን ስላላችሁ ነው እንጂ ሴቶች እኮ ተደብቆ ነው የሚሄዱ። ባል እኮ ያውቅ እኮ። ታዲያ ማርያም አትሰጥማ ተደብቃ ከሄደች ከባሏም ጭራሽ እንዴ ባሏን ይዛ ለምን አትሄድም ነው የፋሲካ ጥያቄ። ባሏን ይዛ ሄዳ ልክ ሰውየው ጸልዮ ሲጨርሱ ሌላ ጎረምሳ ከሚገባ ባልየው ራሱ ለምን አይገባም? የዛኔ ነው ማርያም ሰጠች የሚባለው እንጂ ከባሏ ሌላ ጊዜም ቢብሏቸው ካልወለዱ የዛኔ ሰዓት ግን እዛ ሄደው ከሆነ እውነትም ማርያም ሰጠች እኛ ሰውየውም ጸለዩ ማለት ነው እንዴ። ሌላ ወንድ ከተገናኛት ምኑን ነው ማርያም የሰጠች? ዕብራዊት ሴቶቹ ተደብቀው ነው የሚሄዱት። የሚያጭበረብሩ ሴቶችን ማርያም ትደግፋለች ማለት ነው። አይ ነው ተባባሪ ናት ማለት ነው። ምንድን ነው ይሄንን ጠይቁ። አጭበርበር እኮ አይደለም። እነሱ እኮ እንደ ጠበል እኮ ነው የሚሄድ። ጠበል እኮ ነው እንዴ ዳኒ። ቆይ ይህንን ወንዶችን አደራጅቶ ከሴቶች ጋር የሚያገናኛቸው ሴቶቹ ልጅ ፈልገው ነው አልከው። ደካማ ጎናቸው ነው ብለን ያዝን። ማርያም ልጅ ትሰጣለች ብለው ሄዱ። ወንዶችን ያደራጀላቸው ግን ማን ነው? ቤተክርስቲያኒቱ አታውቅም ወይስ ታውቃለች? ይህን ብቻ ነው የምትመልሰው? ወንዱ ያውቃሉ። ወንዱን አይደለም የምጠይቅህ። እኔ አክሱም ማርያም ብዙ ጊዜ ተመላልሻለሁ፣ ግን ይሄንን አልሰማሁም። የምጠይቅ ጥያቄ ምን መሰለህ? እንደዚህ ሲደረግ ልጅ ፈልገው የሄዱት እናቶች አሉ። ወንዶችን አደራጅቶ የሚሰጣቸው ማን ነው? ምክንያቱም ቤተክርስቲያኗ አክሱም ጽዮን ይህንን ነገር ፈቅዳ ስለት ነው ሂዱ ተገናኟቸው ተብሎ መፈቀድ አለበት። ገድል የሚታዘል ታውቃለህ? ልጅ የሌላቸው ሰዎች የሚታዘል ገድል የሚባል እኔ አውቃለሁ። በጨርቅ የተጠቀለለ ነገር መካን እናቶች ያዝሉትና ልጅ ሰጡን ለምን ትወጣለህ ይባላል። ስለዚህ ፈቃጇ ቤተክርስቲያኗ ናት ወይ የሚለውን አያይዘህ እንድትመልስ ነበር። ኦኬ ተመልሰና ወሳኝ ነገር ነው ያነሳችሁት እህቶች። ጌርሳምዬም ወሳኝ ናይስ ጥያቄ ነው የጠየቀው። ኦኬ ምን እንደምናደርገው ወገኖች ታብና ኮፒ ሊንክ ሼር አድርጉት ፕሊስ። ዘግይታችሁ የመጣችሁ ወገኖች እንኳን ደህና መጣችሁ። 1000 ሰው አለ እንግዲህ በጌታ የሆናችሁ ወንድሞች እናቶች ታብና ኮፒ ሊንክ ሼር አድርጉት። የዛሬው አርስታችን 2 የመዳን መንገድ በኦርቶዶክስ ነበር። አሁን ግን ምንድነው ታምራት ተነሳና በታምራት ውስጥ ያልተጻፈ በጣም ብዙ ታምር አለ ብሎ የትግራይ ተወላጅ ነኝ ብሎ ያለ ሰው በምድራቸው ላይ በአክሱም ማርያም ቤተክርስቲያን ውስጥ ሴቶች ስለት ብለው እየተገናኙ ጨለማን ተገና አድርገው ወንዶች እየመጡ ይገናኟቸዋል። ከዚህም የተነሳ ልጆቹ ሊወለዳሉ። ይሄን ብቻ ሳይሆን አቡነ እንድሪያስ የሚባል ገዳም ያለ ጸበል ውስጥ ዘንዶ ሁሉ ሰዎችን እየጠመጠመ እያነቀ ይገላል እያለ እንዲህ አይነት ታምር እህታችን እንዴት ነው ማይክ ማዘጉት ወገኖች? እሺ ሳሪና ከየት ቤተ እምነት ነው እህታችን? ከመጠየቅ በፊት ኤርሚ እንዳትረሳው ለበላይ ሰብ ነው ወይ የሚገርማችሁ ብሎ ነው የጀመረው። ይገባው ዘሎ አይደል? አዎ ስለ በላይ ሰብ ታሪክ እያወራችሁ በነበረበት ሰዓት አለ። ሰላም ኤርሚዬ፣ እኔ በጌታ ነኝ። በቀደም ገብቼ ነበር። አይ አንዳንድ እንደዚህ አይነት ነገሮችን ቅድም ሰውየው ሲያወራ ትግርኛ ስለማወራ ጀስት አንዳንድ ቃላቶችን ምናልባት እንትን ካለ ለማገዝ ብዬ ነበር ሪኩዌስት ያደረኩት። ኢትስ ኦኬ፣ እኔ መውረድ እችላለሁ። ቴንክ ዩ ተባረክ። እዛ አካባቢ ተወላጅ ነሽ ሳሪ ነው? አይ አይደለሁኝም። ጀስት ቋንቋም ግን አወራዋለሁ። ኦኬ ኦኬ፣ ቴንክ ዩ። እሺ ተባረክ። እሺ ኤርሚዬ አቤት።
ቅድም ሰውየው ሲያወራ የነበረው አንድ የተሳሳተውም አለ። ሎኬሽንም ምንድነው መሰለ ሆሞራ ሲለው የነበረው አንድ ይሄ ንፋስ የሚገለባብጠው እንደ አባጉና የሚባል ቦታ ላይ ነው። እንደ አባጉና ከሰው ነው የተወለደው ተወለደ ነው የሚሉት። የሆነ ሰይጣን ተገናኝቶባት ተወልዶ ከዛ በኋላ ፊቱ አስፈሪ ስለሆነ ወደ ጫካ የገባ ነው። ስሙ ቫይራል ወጥቶ ነበር እኮ። ስለዚህ ጉዳይ ሰምታችሁትም ሊሆን ይችላል። በቲክቶክ ሁላ ቫይራል ወጥቶ ነበር። እና ምንድነው የሚሆነው? ወደ ጫካ ገብቶ ውሃ ውስጥ ነው የሚኖረው እና በስነ ስርዓት ሰርግ ላይ ይጠራል። እንዲያውም ልጅ ሁላ ይሰጣል። ያድነናል ስንታመን ምን ይሁን ብሎ ነው ሰርግ ላይ የሚጠራው? ሰርግ ላይ በቃ ሰርግ ካልተጠራ ንፋስ አንስቶ ድንኳኑ ሁላ በቃ ብትንትኑ ነው የሚያወጣው። የተጣለው ድንኳኑ ሁላ አጋንንቱ ነው የሚጠሩት። አጋንንቱ ነው የሚጠሩት። ዛሬ ግን ምን እንደምትነግሩኝ እኔ ኢትዮጵያ ውስጥ ተወልጄ ይሄንን እንዴት ሳንሰማው ቀረን? በክርስቶስ እኔ ራሱ አሁን በቅርቡ ነው በቲክቶክ ነው ያየሁት። ሰው ሁሉ እኮ ተገርሞ እንዴት እናንተ ጋር እንዳልደረሰ ነው። እኔ ራሱ የሰማችሁት መስሎኝ እንጂ ቅድም እኮ ላነሳላችሁ ነበረ። ግን ምንድነው ብዙ እዛ ያሉ ማህበረሰብ ቄስ ሁሉ ተጠይቋል። ለቄስ ሁሉ ኢንተርቭ አድርገውባቸዋል ልጆች ከዚህ እነሱ ሁላ ተጠይቀው እሱማ ያለ የተለመደ ነው። በቃ ህዝቡ ሁሉ እንደዚህ ያደርጋል እንዲህ ያደርጋል። ቄሱ ሁላ እንትን አላደረጉም። በጸሎትም ይሁን በምን ሊያነሱት ሁላ አልፈለጉም። ተላምደው አብረው ነው የሚኖሩት። እዛ አካባቢ ያሉ ሰዎች ደግሞ በተለይ መልኩ ሁላ ያውቁታል። እንዲህ እሱማ የተባረከው ጎይታና እኮ እዩ ይላሉ። በቃ ጌታችን እኮ ነው እስከ ማለት ድረስ ነው የሚደርሱት። በቃ ሁሉም አባጉና የሚባለው ነው። ከሽሬ ትንሽ አለፍ ብለህ ሽሬ እንዳባጉና እዛ ቅርብ ነች። ትንሽ ኪሎ ሜትር ከሽሬ ወደ እንትን እንጂ ጠጋ ብለህ ሽሬ ሳትደርስ ከዛ እንዳባጉና ብለህ ሽሬ ነው ያለችው እና አነስ ያለች ከተማ ናት። እዛ ነው ወንዝ ላይ ነው የሚኖረው። በአመት ደግሞ የሆነ ሰው ስለት እየገባ ደግሞ እንደዚህ ወይ ልጅም ሰጥቷቸው ወይ ምንም ብሏቸው የሚሆን በቃ የሚታይ እኮ ነው። ደግሞ እኮ የተሰወረ እኮ አይደለም። ዝም ብሎ እሱ እኮ የሚታይ ነው። ከሰው ነው የተወለደው። ከሰው ተወልዶ መንፈሱ ምን ተብሎ ነው የሚጠራው? ስሙማ አንቁራ ነው። አንቁራ እንደዛ ነገር ነው ስሙ። ስሙ ትንሽ ጠፋብኝ እንጂ በስነ ስርዓት ስም አለው። በስሙ ነው በቃ እያንዳንዱ እዛ ያለ ሰርግ እሱ ካልተጠራ በቃ ችግር አለ። አውሎ ንፋስ ይመጣል። ገረኝ ከዩቲዩብ ላይ አውጣው። አባጉና ላይ ያለውን ወንዝ ምንድነው የሚባለው? ወንዙን ንገረኝ ነው ያወጣዋለሁ። የወንዙ ስም አላውቀውም። ትልቅ በጣም ትልቅ የሚባል ወንዝ እኮ አይደለም። ወንዙ ሁላ በቪዲዮ አሳይተውት ማለት ነው። በቪዲዮ አነስ ያለች ነች። ትንሽዬ የሆነች ውሃ ቁጥር የምታረጋለች አይደለ? እንደዛ አይነት ያለው የአለት ምናምን ያለበት ቦታ ነው። ከዛ በአጠገቡ ትልልቅ ዛፍ አለ። ዛፉ ላይ ነው መስዋዕት የሚደረግለት። በቃ በስነ ስርዓት አምልኮ ነው የሚደረግለት። ከዛ እንዲያውም ክርስቲያኖቹ የሆኑ ሄደው እዛ ጸልየው መፍረስ አለበት። ኢዮብ አብርሃም የሚባለው አለ እንዴ? አብርሃም በቃ ብራቮ። አብርሃም ነው የሚባለው እሱ ራሱ። የአጋንንቱ ስም አብርሃም ነው። ኦኬ አብርሃም የሚባል ነው። በቃ አብርሃም በጣም በፍርሃት ነው የሚጠሩት። በጣም በሚገርም ሁኔታ ቄሱ ሁላ አብርሃምማ ምን ችግር አለ? ታይ ችግር አለ ሱዳ ተላሚድና እንዲና ከምዝ እንዲዩ መርዓይ ጽዋዕ መርዓ እንድሕር ደይ ተጸውዕ ደ አንፋስ ይገለባብጦ ገለ ይላሉ። በቃ እና ይሄን ያህል ነው በቃ ህዝቡ። እኔ በእውነት ነው የምነግራችሁ፣ እግዚአብሔር ክርስቶስ ኢየሱስ ራሱ ትግራይ ላይ ይታወቃል። እኔ ግራ ነው የሚገባኝ፣ አይታወቅም። አሁን እኛ እዚህ ማጨው አካባቢ ነኝ እኔ ብያለሁ። እዛ በትልቁ የሚጠራው ማርያም ተክለ ሃይማኖትና ሚካኤል ነው። ሚካኤል ቤተክርስቲያን ተደራቢ መድኃኔ ዓለም የሚባል አለ። እሱ ተደራቢ ነው፣ ዝም ብሎ ድንገት የሚታወስ መድኃኔ ዓለም አለ። በትልልቅ ግን ሚካኤል ማርያምና ተክለ ሃይማኖት፣ ከዛ አባጋብር ደግሞ የሚባል አለ። ዞንዶ ያለበት ጸበል ጠዋት ሄዶ የሚታጠብ ሰው ዘንዶ ያለበት የሚባል አለ እንጂ ትግራይ በሙሉ ካየኸው ይሄ ኢየሱስ ክርስቶስ የሚባል ስም አይታወቅም፣ የለም። ኢየሱስ በቃ የተወሰነ እንትን ካለ በስተቀር እንጂ እንደዚህ አይነት ትብታብ ነው ያለው በቃ በሙሉ። አሁን ወደ
ገጠር ደግሞ ነቅሰገ የሚባል ደግሞ አለ። ነቅሰገ የሚባል ከማጨው ወደ ውስጥ ገብተህ እዛ ደግሞ ምን የሚባል አለ? አቡነ ጉባ የሚባል አለ። ገደል ላይ የተንጠለጠለ አቡነ አረጋዊ ጋር አብረው የገቡ የሚባሉት እነዚህ ከአቡነ አረጋዊ ጋር የገቡት እዛም ማአት ታሪክ ነው ያለው። በቃ በጣም ብዙ ታሪክ ነው ያለው። ሰው ብታይ እድሜ ልካቸው በድህነት የቆነጡ ናቸው። እዛ ያለው ደግሞ መቃብሩ ገደል ላይ ነው። መጋረጃ አለቻት መቃብሯ የሰውየው የዛ አቡነ ጉባ የሚባለው። እሷ መጋረጃ ጨርቋ ከተነሳች ከተማዋ በንፋስ ትመታለች ተብሎ ነው የሚታመነው። እዛ የአባቴ ሀገር ነው። እዛ ሂጄ አውቃለሁ እኔ አቡነ ጉባ አቡነ ጉባ የሚባለው አቡነ ጉባ ነቅሰገ ይባላል። በዛ ወድ ሶምሮ ምናምን ሳትደርስ እዛ ነው እና እዛ ምንድነው የሚባለው? የዛ የሰውየው እንትን መቃብር ላይ በድንጋይ አይቼዋለሁ። መቃብሩ ሁላ በትክክል አይቼዋለሁኝ። እንደዚህ ፍልፍል ያለች ነገር ናት፣ እንደዋሻ በትንሿ በድንጋይ ተዘግታለች። መጋረጃ አላት። በቃ ስታረጅ የምትቀየር እቺ መጋረጃ ከተነሳች በፊት ለፊት ማዶ ከተራራው ማዶ መንደሮች አሉ። ይሄ ሁሉ መንደር ሰፈሩ ሁላ ንፋስ መጥቶ ይገለባብጠዋል፣ ይገለባበጣል፣ ይገለበጣል። በቃ ወደ ባህር ወይ ይቀየራል ወይ ምድረ በዳ ያደርገዋል ተብሎ ነው የሚታመነው። እና ይሄ ሁሉ በቃ በጣም የሚያሳዝ እሺ፣ ቀጥል። እና እንደዚህ ነው ያለው። አሁን በየውስጡ ቢታይ ጉድ ነው እና ቢፈተሽ በጣም አሁን ዝም ብለን እንደዚህ ሄደን ብንል እንዲያውም አሁን በቅርቡ ምን እያደረግን ነው? ጌታ ይረዳናል ብለን እናስባለንና እየተሰባሰብን ነው። አሁን ዛሬ ራሱ እስከ 7 ሰዓት እንደዚህ በጌታ የሆንን ከትግራይ ተወላጆች የሆንን እስኪ እንሰባሰብና አባጉባ ማለት ይሄ ነው አይደል? አይዋ በቃ ግሬት። እዛ ጋር ይሄ ምን ይባላል ስሙ መሰለህ? ጥቀራ ይባላል። ጥቀራ ተብሎ ነው የሚጠራው ስሙ ጥቀራ ይባላል። ይሄ ከላይ በቃ የሆነ ውሃ ከላይ ሰው ያፍሰው ብቻ አይታወቅም። ምን ይደረጋል መሰለህ? ህዝቡ ይሄ አለት ታየዋለህ አይደለም? ከአለቱ ስር ህዝቡ አይን ወደ ላይ አንጋጦ እንደዚህ ወደ ላይ ያያል ወደ ሰማይ። ከላይ ውሃ ይወርዳል። እኔ ሰው ነው የሚበትነው ግን ዝም ብሎ ከሰማይ ነው የሚመጣው ነው የሚባለው ውሃውን። ከዛ ወደ ላይ ታንጋጥጣለህ። ከላይ የመጣ ውሃ ፊትህ ላይ ያርፋል። አንተ ውሃ ያቺ ድሮፕ ከላይ የምትወርደው እየፈለክ ለአይን መድኃኒት ተብሎ የሚነገር ነው። ከላይ ውሃ ይፈሳል። ከዛ አንተ ውሃዋን ፈልገህ አይንህ ላይ ጠብ እንዲል ማለት ነው። እንግዲህ አስበው ከላይ ተወርውሮ የመጣ ውሃ የሰው አይን ላይ ሲያርፍ ምን አይነት እንትን እንደሚያመጣ። ከዛ እልል በሉ ይባላል። እንዲህ ሰው ተፈወሰ ነው የሚባለው። እንግዲህ ዝም ብለን በእንትን እንኳን ብናስበው ከላይ እስኪ ከዚህ ገደል ያው ርቀቱ ስንት ሜትር ይሆናል መሰለ? ከ50 ሜትር ከዛ በላይ ሊሆን ይችላል። ከዛ ተወርውሮ የሚመጣ ውሃ ከታች አይን ወደ ላይ አንቃሮ የሚጠብቅ ሰው አለ። ያቺ ውሃ አይኑ ላይ እንድታርፍ ማለት ነው። በቃ ስንት ግፍ ያለ መሰለ ከምድር ላይ እንደዚህ ሆኖ ሰው ማለት ነው። እና ይሄ ሁሉ ነው ያለው። አሁን ይሄ እኔ ጌታ እኔ እንጃ በጣም ነው ማዝነውና ሁሉ ጊዜ ጌታ ረድቶኝ እኔ እዚህ ጋር ያለው ቀንበር ሰብራለሁ እያልኩ ነው የምለው ሁሉ ጊዜ። በርግጥም ጌታ ይረዳኛል ብዬ አስባለሁኝ። እና ይሄ ሰው አያቅም፣ በቃ የጌታ ነገር አያቁም። እዚህ ያለ ህዝብ እድሜ ልኩ በችጋር የተመታ ነው። በእውነት የምልህ ንጹህ ልብስ የሚለብስ የለም። በቃ ቡቱቶ አለ አይደል? ይሄ አሁን ለምሳሌ ከተማ ላይ ስንሄድ ቅድድድድድ የተደራረበ የተሰፋፋ ልብስ የለበሰ ሰው ብታይ ምንድን ነው የምትለው? ያበደ ነው የምትለው አይደለ? እብድ ነው እንደዛ የሚያደርገው ልብስ ደራርቦ የሚለብስ። እነዛ እድሜ በቃ እዛ ያለ ማህበረሰብ እንደዛ ነው። በቃ አሁን እኛ ቤት እንግዳ አይጠፋም ነበረ። እኔ ህፃን ሁኜ እዚህ አካባቢ ያለ ሰው መንገድ ራሱ አሁን በቅርቡ ነው የገባላቸውና ቤታችን መርገጫ እስከማጣ ድረስ ነው ሰው መጥቶ ቤታችን የሚሞላው እንግዳ ሆነው። ሁሉም ብታይ የሚበሉት እንኳን ጥሩ ነገር የለም። ይሄ ከምን የተነሳ ነው? አሁን ነው የሚገባኛለሁ። አሁን እየገባኝ ያለው አሁን ነው። እግዚአብሔር የሚባል አያውቁትም፣ ግን እንደ እግዚአብሔር ሰዎች ነው የሚኖሩት። ይሄ አሁን ጉባ ላይ ተያይዘው ሌላም አለ በገደል ላይ የሆነ እና ህዝቡ ሌሎቹን እንስማቸው። አልዓዛር ከየት ቤተ እምነት ነው? ሰላም ላንተ ይሁን። ሰላማችሁ ብዝት ይበል ኤርምዬ። እኔ
ክርስቲያን ነኝ በጌታ ነኝ። ግን በሚባለው ጉዳይ ላይ ከኤርትራ ምድር ላይ ደግሞ የማውቀውን የሆነ ነገር ላካፍላችሁ ፈልጌ ነው እና ከየት ቤተ እምነት እኔ ጴንጤ ነኝ። ጭው ያልኩ ጴንጤ ነኝ፣ ክርስቲያን ነኝ ወዳጄ። የት አካባቢ ነው የተወለድከው? እኔ አዲስ አበባ ነው የተወለድኩት፣ ግን ኤርትራዊ ነኝ እና የኤርትራ ምድር ላይ ደግሞ በጣም የሚገርመው ነገር ጀስት የኢየሱስም የሚያስፈራው በጣም ብዙ ማህበረሰብ ነው ያለው እና ሲባል እንደነበረው ጠብቆው የሰርግህ ቀን ወንድነትህን የሚያለምስ አልጋ ላይ ተኝተህ ምንም ነገር እንዳታደርግ የሚያደርግ መንፈስ በቃ ዜሮ ነው የሚያደርግህ። ሰርግ ተጠርቶ ህዝቡ በተሰበሰበበት አዳራሹን ቤቱ በትክክል ጀነሬተሩ እየጮኸ መብራት የሚያጠፋ ጀነሬተሩን ብቻውን ያጠፋዋል። በቃ ኤሌክትሪክ ምንም እንዳይሰራ ያደርገዋል መንፈሱ። የት አካባቢ? ይሄ እንደ አባ ያዕቆብ ምናምን የሚባል አለ እና በጣም ነው የሚገርምህ። ሰዎች ላይ ነው የተቀመጠው መንፈሱና ሰዎቹ ተለምነው ካልሆነ ለየትኛው ከተማ ይቀርባል ማለት? የኤርትራ ትልልቅ ከተሞች አሉ አይደል? አስመራና አካባቢው አሉ ብዙ ትናንሽ ከተሞች እና በአጠቃላይ ታውቃለህ አይደለ? ይሄ ተራራውን በጠቅላላ ተቆጣጥሮታል። አብን እንትን የሚባል ነፍ ነው እና ሰዎቹን ሄደህ ለምንህ ምን ብለህ ልክ እነሱ ከፈቀዱልህ ጀርኔተሩ ይሰራል። ሰርግ ካሰቡ ተጠይቋል ወይ እንትና ምናምን ተብሎ ሰውየው ተለምኗል ወይ ተብሎ ይጠየቃል። ሄደህ አንተ አይተህ ነው እዛ? እኔ አንድ ሰርግ ላይ እንደዛ አጋጥሟል። በቃ ማታ ሰርጉ ላይ የዛን ጊዜ በጌታ አልነበርኩኝም። አዳራሽ ውስጥ ምትኑ ሲሰራ እንደ አጋጣሚ ለካስ ሰውየው የሚጠየቀው ከ2 ወር በፊት መለመን አለበት። እንደዚህ ሰርግ አስበናልና እባክዎ ጌቶች ምናምን ተብሎ ይለመናል እና ያንን ጊዜ ስላሳለፉ ሰውየው አውቆ ከዛ አካባቢ ጠፋ ማለት ነው። መቼ ቀን እንደሆነ ሰርጉን ያውቃል እና ሰውየው የለም ብለው ሰርጉን በቤተ ክህነት ይደገፋል ይሄ ነገር አይመስለኝም፣ ግን ከነዛ መካከል ሊሆን ይችላል። አይ ዶንት ሃቭ ኖ አይዲያ ዲፕ እውቀት የለኝም። እና የዚያን ቀን ማታ ሰርጉን እንትን ብሎ ጓይላ የሚባል ነገር አለ ሊጨፈር ማለት ነው። እሱ በባህል የሆነ ጠንቋይ ከሆነ ይሄ እኮ የሚናገሩት ኦልሬዲ የጸበል ቦታ ጠርተው ነው። ስለዚህ አሁን አንተ ያ በኤርትራ ምድር ላይ አለ ብለህ የምትለው በቤተክርስቲያን የሚደገፍ ካልሆነ ቤተክርስቲያን የሚታወቅ ካልሆነ ይሄ ሜንሽን አድርገው ቦታውን ራሱ የትግራዋይ ተወላጆች የሆኑ አክሱም ላይ የኦርቶዶክስ እምነት ተከታይ የሆነ ሰው ነው እንግዲህ ይሄን ይነገራል። አክሱም ላይ እንደዚህ ይደረጋል፣ እንድሪያስም ጸበል ላይ እንደዚህ ይደረጋል ብሎ በቤተክርስቲያኒቱ መንፈሳዊ አገልግሎት ይሰጥበታል የተባለ ቦታ ነው እንደዚህ የሚደረገው ማለት ነው። ስለዚህ አሁን አንተ አንድ ኤርትራ ውስጥ ያለ የሆነ አንድ ግለሰብ ጠንቋይ ሊሆን ይችላል ይሄን የሚያደርገው። ስለዚህ በባህል ውስጥ አይደለም ኤርትራ፣ ትግራይ የሚሆን የትኛውም የኢትዮጵያ ክልል ዓለም ሁሉ በዚህ ተይዟል፣ በክፉ አሰራር ማለት ነው። በባህላቸው እንደዚህ የሚያደርጉ አሉ። እኔ ከሃይማኖት ጋር በተገናኘ ብቻ ነው። በተለይ በክርስትና ሃይማኖት ሆኖ በክርስቲያን ሃይማኖት ነኝ ብሎ የሚል እሱ ነው ብለን ምንለው እንጂ በባህል ደረጃማ ከሆነ በየሰፈሩ የተቀመጠ ስንት ጠንቋይ ስንት ደብተራ አለ። እሱ ከሆነ ኤርትራ ውስጥ ብቻ አይደለም፣ ትግራይ ውስጥ ብቻ አይደለም፣ በአማራውም በኦሮሞም በየትኛውም ብሔርና ክልል ውስጥ አለ ማለት ነው። ይሄ ግን እኛ ከቤተክርስቲያን ተገናኘ ነው ብለን ያልነው። ለእኔ በህይወቴ ካጋጠመኝ እንትን ውስጥ ክርስቲያን ከመሆኔ በፊት ሰርቪስ ላይ ነበርኩኝ እና እዚህ አካባቢ ከነበረች አንድ የኦርቶዶክስ ቤተክርስቲያን ውስጥ በቃ ንስሐ መግባት እንፈልጋለን ያለና ከጓደኛ መጽሐፍ ቅዱስ ሰጡን። የሚከፈል የሆነ ትንሽ ብር ሰጠንና መጽሐፍ ተቀብለን በኋላ ወደ አስመራ ስመለስ የእናቴን አባት ነብስ ቤት አገኘኋቸውና አባቴ እንደዚህ ምናምን ብለን በቃ ንስሐ ገብተን መጽሐፍ ሰጡን ምናምን አልኩና ነገርኳቸው። እስኪ መጽሐፍ ማሳየን አሉኝ። አሳየኋቸው። መጽሐፍ ቅዱስን ሳሳያቸው ጊዜ ይሄን እነዚህ መሳቲያ ነው እንዳታነበው ቋም በኋላ አጥፋው ይሄንን መጽሐፍ በታነበው ገዝታ ያለው አሉኝ ማለት ነው። እኔ ደግሞ ጌታ ፈልጎኝ ስለነበር ዳርዳር ይለኝ ስለነበረ እኔ ሰውዬ ምን ነክቷቸው ነው ብዬ እንትን አልኩ ማለት ነው። ከዛ ብዙም አልቆየሁኝም። ግን የምልህ መጽሐፉ እንዳይነበብ ትልቅ ተጽዕኖ ተግዳሮት አለበት እዛ ምድር ላይ። መጽሐፉን ቢያነብ ይሄ የሰሜኑ ህብረተሰብ በትክክል ጌታ ቢገባው በጣም ኃይለኛ የሆነ ቅናት፣
መሰጠት ያለው ህዝብ ነውና ጸልዩለት ደግሞ ጌታ እንዲረዳው ይህንን ህዝብ። ተባረኩ። በቃ ይበቃኛል ይህንን ካልኩኝ። ቴንኪው። እሺ ተባረክ። ኦኬ ጸጋ ይብዛላችሁ። እሺ ስናወራ እርግጠኛ የሆንበትን ነገር እናውራ። ኦኬ ቤተክርስቲያን ያልፈቀደችውን ነገር ግን ማውራት የለብንም። አይመለከታትም። አዎ ቤተክርስቲያን ያልፈቀደችው ቤተክርስቲያን የማይደረግ ነገር በፍጹም። የወንዝ አምልኮ የተለመደ ነው። ማንም ሰፈር ላይ ያለ ጠንቋይ የፈለገው ነገር ስላደረገ ቤተክርስቲያን በዚህ በላይ መድረግ የለባትም። ግን በቤተክርስቲያን በጸበል ቦታ ጸበል ቦታ ገዳም ላይ ቤተክርስቲያን እውቅና የሰጠቻቸው ነገሮች አሉ። እሱ ነው እንጂ ይሄ የዛፍ ስር የወንዝ ስር እንትን ማንም ቤተክርስቲያን ፈቃድ አልሰጠንም። ግን አቡነ እንድሪያስ የሚባለው ገዳም እዚህ አማራ ክልል 2 ቦታ አለ። አንዱ ከጎንደር ወደ ባህር ዳር ስትመጣ አዲስ ዘመን ላይ አለ። ሐምሌ 1 ይከበራል፣ የካቲት ላይ ይከበራል። ሌላኛው ደግሞ ደቡብ ወሎ ውስጥ አቡነ እንድሪያስ ዋሻ ነው የሚባለው። ማለት ገዳሙ ዋሻ ነው። ወጊዲ ወረዳ ውስጥም አለ 2ቱ። እኔ የአዲስ ዘመኑን አይቼዋለሁ፣ የጎንደሩን ማለት ነው። እና ዋሻው ውስጥ ዋሻው ልክ እንደ ላሊበላ ውስጥ ለውስጥ በእንትን ነው የተሰራው። ተራራው እንትን ተብሎ እንዴት ነው ተቦርቡሮ ነው ተፈልፍሎና ውስጥ ለውስጥ ነው። እና ምንድነው የሚሉት መሰለክ ኢየሩሳሌም ይደርሳል ውስጥ ለውስጥ በመሬት ውስጥ ነው የሚባለው። ከጎንደር ከዛ ከአዲስ ዘመን ካልኩ ተራራ አቡነ እንድሪያስ ጀምሮ እስራኤል ድረስ ነው በእግር ይሄዳል። መነኩሳት ይሄዳሉ፣ ባህታዊ የማይታዩ ሰዎች ይሄዳሉ ይባላል ሲነበብ፣ የዛን ቀን የክብረ በዓሉ ቀን ሲነበብ። እና አቡነ እንድሪያስ ብዙ ቦታ ነው ያለው፣ ዋሻ ነው። ያ ኦኬ። የሰሜን ሸዋው ነው አሁን የወሎ ብለሽ ያልሽው። ባለፈው አንድ ቤተ ገብርኤል የሚባል ቤተ ገብርኤል መሰለኝ ልጁ ባለፈው የሆነ አጽም ከሳጥን ውስጥ አውጥቶ የሰው ጭንቅላት አጽም ሲስም የነበረው ልጅ ታስታውሱታላችሁ? ሰሜን ሸዋ ላይ ነው። 77 ቁጥር ጻፉ ልጅ የሆነ አጽም ቤተ ገብርኤል ይባላል። የኦርቶዶክስ ልጅ ነው እና ታስታውሱታላችሁ? እሱን ቪዲዮ ያሳየናችሁ ጊዜ አጽም አቁሞ የሆነ መድረክ ላይ ምናምን እሱኛው ሳይሆን አጽም አቁሞ ሳይሆን ከሳጥን ውስጥ አውጥተው ነው የሰጡት። የብፁዕ ማን ነው? ብፁዕ አልኩኝ። የአቡነ እንድሪያስ ዋሻ ነው ተብሎ የተባለው። ከዛ ልጁ ራሱ ሲያወሩ እርስ በርስ እሱኛው ወንድምነት ጋር ነው እሱ ቪዲዮ ያለው። ቆይ አንዴ ጠብቁኝ። ቆይ ቤተ ገብርኤል ነው የሚባለው ልጁ። ኤርሚ ብዙ ሰው አይቶታል እኮ የሳው እያሉ ኖታች ብዙ ልጁን ላስታውሳችሁ ብዬ ነው። ቆይ ቲክቶክ ላይ ቤተ ገብርኤል ብሎ በሚል አካውንት ያለው ልጅ አይ ቲንክ የለም መሰለኝ። አጽሙ ሲስም ሁሉ ጭምር አሳይተናል። ወንድምነት ይነሳና ይልከዋል አለ እና እዛ ልጁ ሲናገር ምን አለ? ዘንዶውን እርጎ ይቀልቡታል አለ። ቆይ ብሩኬ ጋር ወንድምነት ጋር ልደውል፣ ቪዲዮን ይላክልኝ። እህትየው ቤቱ መሪው። እሺ ታብታብ እና ሼር እናርግ። እስከዛው በተለይ አሁን የገባቸው ወንድሞች እህቶች አግዙን፣ ሼር ይደረግ። በጣም ኢንተረስቲንግ የሆነ ታሪክ ነው። ወይኔ ጉዴ የሚያስደነግጥ ግን። እስኪ ምድራችንን እኮ የበላ በጦርነት ያባላ ቅድም እንዳለው ኢዮብ ነው ያለው። ያጎሳቆለ እኮ መንፈስ ነው፣ ሊመታ ይገባል። ጾም ጸሎት ከያዝን እነዚህም ቦታዎች እያሰብን እንዋጋለን፣ እንጸልያለን። ይሻላል። ገርሳሙ በጌታስ በጣም ሰብለ የተባረክ ሼር አድርጉ። ሼር የምታደርጉ ጥቂት ሰዎች ናቸው። ቢግ ቦይ ተባረክ፣ ግባም ተባረኪ። እሺ ምን አለ የምታወራውን እስኪ ግባና ምን ስለምናወራው ከዛ ርዕስ እንዳንወጣ ግን ወንድማችን ጳውሎስ ተባረኩ። ሼር የምታደርጉ ወንድሞች እህቶች፣ ጳውሎስ አለክ
ጳውሎስ አለክ? ኦኬ አሁን መጣ። ሰላም ላንተ ነው። እንዴት ናችሁ? የአባቴ ብሩካን እንዴት አመሻችሁ? ይመስገን። አትሰማም ወንድም አለም ታፍናል። አይሰማም? አሁን ከእንደገና ተናገር። አሁንስ ይሰማል? አሁን ይሰማል። እሺ ቀጥል። ይሄ የተከዘ ሸይጣን ምናምን ያለው ወንድማችን ቪዲዮ አግኝቻለሁ እና ቪዲዮ ከዩቱብ ማውጣት ትችላለህ ልለው ፈልጌ ነው ለኤርሚ። እሺ ምንድነው የሚለው? እስኪ ምንድነው የሚለው? ርዕሱ ምንድን ነው? ትግራይ ዩቱብ ብለህ ጻፍና እዛ ዩቱብ ላይ ግባ። ቪዲዮ እዛ አለ በአማርኛ። ትግራይ ዩቲዩብ ነው። ትግራይ ቲቪ ነው ወይስ ዩቲዩብ? ዩቱብ ትግራይ ቲዩብ ነው የሚሆነው። ቲዩብ ያ እሺ የሰይጣኑ የአምልኮ እዛ ቦታ የሚኖሩ ሰዎች የሰይጣኑ ምናምን ሁሉ ምናምን ሁሉ ነገር እዛ አለ፣ ያብራሩታል። አላገኘሁትም። ትግራይ በአማርኛ ነው የጻፍኩት። ትግራይ ዩቲዩብ ማለት ዩቱብ አማርኛ ቲዩብ ነው። ቲዩቢ ነው የሚሆን። በምን ቪዲዮ ልክፈት ማሳየት ይችላል? ክፈተው፣ ትልቁ ላይ አደርግሃለሁ። እንዴት ነው የሚቀይ? ይሄ ነው አግኝቼዋለሁ። አግኝተዋል ያለ ቆይ አልከፈተውም። እሺ ወንድምነት አግኝተዋል። ትልቁ ላይ ላድርግ ይመስለኛል። ቆይ እስኪ የጸሎት አገልጋዮች በደንብ ስሙ። ይሄ ትልቅ አርእስት ነው። ይሰረኽ ይብሉን ይዕደም እዩ ተዘይተዓዲሙ ግን ንኣብነት ፀብሒና ስራሕካ እንተነርካ ነቲ ፀብሒ መፂኡ የፍስሶ። ቪዲዮ ላይ አድርገው ወንድምነት ትንሽ ቅዱስ ቤተክርስቲያን ዓይኒ ክረአ እንተሎ ቪዲዮ ላይ ታሳየን። ዝም ብሎ ያልሆነ ሰው አስወሩ እንትን ነው የሚሆነው። እኔ ልክልሃለሁ። ላኪለት ወይ እንትን በይው ማለት ትግርኛ ነው የሚሆነው፣ አማርኛ የለውም። በትግርኛ አብረሮ ብምባል ዝፈለጠ ጋኔን አግኝተሽዋል። በቃ እሱን ላኪለት። እኔም ሊንክ ልልክልህ እችላለሁ። ሊንኩን ላከው። እሺ ሁለታችሁም ላኩት። ይሄንን አሁን የከፈትከው ልክላለሁ። አሁን ላከው። ኦኬ ቴንክ ዩ ፖል። እንደዚህ ቼክ አድርጎ አሁን አለ። እሱን ክሊክ አድርጎ እንትን ይላል። ልከንልሃል። የግሩም ነቃለች። እኔም ልኬልሃለሁ። እሺ ማውሻ ይፍጠር ግዴታ ዲ ሪሃ ትፈልጣ ሕይብ እዚኣ ነይሩ ብኣኽባር ማይ ሰት እዩ ዝሃል እዚ በዚ ሓሊፍ ነይሩ ሓሊፉ እንትን ኣብ መርዓ ገለ ከይዕደሚ ገለ ዝበሃል ከመይ እዩ ወኒ ዕደም ታኡ እንተዚ ዓድም ካዮ ድማ ንኣብነት ፀሕት ዝሰርሕ ዘነርካ እዚ ዓድም ካዮ ትኮይኑ መፂ ይፍስሰሉ ብመንፈሳዊ ብዓይነ እግዚኣብሔር ወይማ ብቤተክርስትያን ቅድስቲ ኮይንካ ክትከዶ ተለካ ሰይጣን ምስ ኣምላኽታ ይራኸቦ ዝረኸበ ይኮነን ግና ንኩልና ግና ከምዚ መልኣክ ፈጣሪና ኢና ንሪኦ እምበር ኣጋጢም ይፈልጥ ፍትወታ እሱ ዘይፈለጡ እዞም ጀኖሳይ ሻዕብያ መፂኦም ሓፂቦም ነይሮም 7 እዮም ቆቲልዎ ስዒብ የላካችሁልኝ ስለ ሌላ ነገር ጀምሮ ሰናይ ምግብታል እንትን ስለ ናይ አብራሮም እስክተወሰነ ወድና አብራሮ ማለት መን እዩ? አብራሮ ማለት አብራሮም ዝበሃል እምበር አብራሮም ዳኣት ናይ በረኻ ይመጣ በረኻ ይመጣ ሰማይ እንትን ስለ ናይ አብራሮም ታሪክ ተወሰነ ወድና ናይ አብራሮም
أبو رخا أبو قلعو حريناي أبو سنروا مصينا أبو حملتي أموسنو كبابني ناي حفظ جنة ناي مصنعي ويتوررو محاري كمي مالت محاري قلعو محارين بعدي قلعيو ምን እንደምትል ሰምተሃታል? ኦኬ ለአንተ ልሰጥህ ነው። የድሃ አባት የልጆች አባት እያለች እኮ ነው። ከዛ ደግሞ ከኤርትራ የመጡ ሰራዊቶች እዚህ ገብተው ሊታጠቡ እዛ አስምጦ ገደላቸው እያለች ነው። ወንዙ ላይ ወንዝ አለ። አዎ ውሃ ወንዝ አለ። እዛ መስዋዕት የሚያረጉበት ወንዝ አለ። ከከተማ ወጣ ያለ ነው። ነው እዚህ አለ። ቆይ አሁን ከተማናት መስዋዕት ሸይጣን ሓደ ናዙ መጽይት ሓደ በዝበሩ ጠፊት كأدم كسبدا شيطان سبيا بخمير الشيطان تولي ده بهالسا خميس بهدينا على ساجري بهمون كاو شيطان مسدفرا ناوز مزياد شيطان ده فيرا شيطان تولي ده كاو شيطان مسدفرا እኛ በመጥቆራ ስንገረም አየህ ምን እንዳለች አሁን እዚህ እናታቸው ሰው ናት። ሰይጣን ደፍሯት ነው እኮ አስወለዳታ። ሁለት ነው የወለደችው። አንዱ ሞተ፣ አንዱ እንደገና ከተወለደ በኋላ ትንሽ ቆይቶ ጠፍቶ ወጣ ሄደ። ፊቱ በጣም አስቀያሚ ስለሆነ ከሰው ጋር አይገናኝም። ሄደ፣ ራቀ፣ ጫካ ላይ ገባ። ቀጥል። ኦኬ ጣውንት ወይላ خلتي اويላ ሓደ ናውዝ መጥት ሓደ ሰው ሓደ ሓውና ይከድ ሓደ ሓው አብዛ ዓቀብ ስራ ከዛ አለው ደም ቢሆት ክልተ የምስ አውራሮ መለዲ ሞት አውራሮ መለ አለው ማይ አውራሮ ምስ ማኒ ታይዝ መልሰና አውራሮ ምስ ጉዳይ እንትንገብርተለና ዕድሜኻ ኢልና ንዕድመ ወረቐት ጽሒፍና ኣብቱ ርእሱ ገዝኡ ኣብቱ ፋኬት ናይ መእተዊ ቃላይ ኣብኡ ይግበር። ታው ነፋስ እውን አይትመስል ቆይ ይጨርሱና አስን በሰላም ይፈላለት አፍትዳስ ማለት እዩ። አውራሮ ምስ ብስሩ ንሕናስ ብዚ አውራሮ መይዕዳ ይግበር እንዳሰብ ዝዓዲ ይገርማል። አያው ዳሳቸውን ሁሉ የሚያፈርስባቸው ነው። እሺ ወንድሜ ንፋስ ሁሉ ይመጣል ነው ምን እንደምትል የሆነ እኛ ፕሮግራም ስናረገ እንደ ሰርግ ምናምን ያለሱ በምንም ተአምር አይሆንም እና እንዴት ነው የምትጠሩት ሲባል እሱ ወደ ወንዟ በሚገባባት ቦታ ላይ የጥሪ እንትን ወስደን እዛ እናስቀምጥለታለን። ከዛ በኋላ እሱ ይመጣል። እሱ ከሌለ በምንም ተአምር የሚደረግ ነገር የለም እያለች ነው። በጌታ በኢየሱስ ብጣዕሚ እንትኾን ንዓና ብጣዕሚ ብስሩ ከምዚ ፈጣሪና ወይ ከምዚ ህስታይ እንዳተባህለ እምበር ሕናታ መልኣኽ እውን ፈለይና ንሪኦ ኣይኮንናን። ቆልዕቲ ሃይማኖትና እውን ካይዶም ያዘው እዚህ ጋር ያዘው። አሁን እዚህ ምን እንዳለ ታውቃለህ? ሌሎች ሰዎች አንዳንዶቹ ዝም ብለው የሆነ ነገር ይሉታል እንጂ እኛ እንደ መልአክ እንደ ፈጣሪ ነው የምናየው። ለኛ እንደ ፈጣሪ ነው፣ ያውም ከመልአክ በላይ ነው እያለች ነው። በኢየሱስ ቀጥል። ይጥዑ እሺ አቦ ስለዘውታስ ሓደ ነገራት ብልና ስለማይ ሓርገጽ አውሮሮም እንታይ ሽሙ እዚ ኣረቂ ግዛዕምዛዕምዛ ሕዝካ ቆሎ ሕዝካ ህፃን የለኹ ዓብዪ ወንዚ ሓመመት ኣሊኹ ይጥዕ እዩ ዝመሰል እዩ ዝበሃል ይበሃል ዲስ ወይ እሺ ምን አለ እንግዲህ እሱ አረቂ ሚዘን ምንም ይዘን እንሄዳለን። የታመመ ሰው እንኳን ካለ እዛው ወስደን እንነክረዋለን አለ። ግን ይድናል ነው የሚባለው። እርግጠኛ አይደላችሁም ይላችኋል። ይድናል አይድንም ማለት ነው ወይስ እንዴት ነው ይለዋል ልጁ ራሱ። እንግዲህ ይገባና ይድናል ነው የሚባለው ነው የሚለው ሰውየው ራሱ። ሙሉ ለሙሉ ይድናል አይድን። ቀጥል ልቀቀው። ነገር ነው ህፃውን ተውና አለኸይና ዝራእና ነገርስ የዝሓመሰብ ይእልኽ እዩ የጣዓዩ እንታይ ዓይነት ሕማም ዘለዎ ማለት እዩ ብኸመይ ዝሓመመ ከም ዝርከብ ናይ በርኻ ዝረኸቦ ህፃናት ልጆቻችን እየወሰድን እንነክራለን። ምን አይነት በሽታ ያለው ነው እንደዛ የሚሆነው ሲል ብዙ ነገር በቃ በብዙ ነገር የሆነ ነገር የተያዘ ሰው እየወሰድን እንነክራለን እያለ ነው ያለው። እሺ ኮፒ ሊንክና ሼር ታብ አድርጉልኝ ወገኖች።
ፕሊዝ ኮፒ ሊንክ እና ሼር ታብ አድርጉልኝ። እየተደረገ አይደለም። ኮፒ ሊንክ እና ሼር ታብ አድርጉልኝ። ጸጋ ይብዛላችሁ። ገጽ ይባል እንዳቦረር ይባል እንዳቦረር እንዳቦይ እንዳቦረሮም አቦይ አብረሮም ታውዝ ማትዲ ይባል ትግት ሰገድ ማትዲ ይባል ብቻ ኣነ ኣብ ዳሕር ሓሳብ ዝረኸብኩ ካብቶም ዓበይቲ ዝሓዝናዮ ነገር እንዲ ሓደ ሲሉ ቀደም ንምኳ ዳርጋ ገዲፍ ወይ ቀደም ግን ዝመፀ ጋሻ ከም ዘይተፈላጠ ኮይኑ ናይ ጠልኦም ትፋእ ማድያት ነይርዎ ይኳ ዳርጋ እንዳገደፎ እዩ ታው ግን ይኽበር እዩ ዝኾነ ተስካር ዓብይ ጉዳይ እውን ይፅዋዕ ኦኬ አሁን ትንሽ ይሻላል እንጂ አለ የሆነ እንግዳ ምናምን ቢመጣ እዛ አስምጦ ያስቀረዋል። ስለዚህ በዚህ የተነሳ በቃ የትኛውን ፕሮግራም ላይ ሳይጠራ አይቀርም። በቃ ይጠራል። የትኛውን ፕሮግራም ላይ ይታደማል ይመጣል እያለ ነው። ከዛ ደግሞ በአመት የሚያቀርቡለት ወስደው የሚያቀርቡለት መስዋዕት አለ ማለት ነው። አለ በአመት አለ ይከበራል አለ እኮ ይከበራል። ወስደው እኮ እዛ መስዋዕት ቦታ አለው እኮ በቃ የመስዋዕት ቦታ የሆነች ዛፍ ነገር አለ። ወደ በኋላ ላይ አለው አይደል? አላለቀም ገና እንዴ ገና ገና ነው። የሆኑ ቄስም ኢንተርቪው ይደረጋሉ ታያቸዋለህ። ቄስም አለ እዛ። ኦኬ እንቀጥል። እሺ እንቀጥል። ትውልሎ ክሳብ ናይ ተረፈን ተጻውያት ነፍቲ ቦታ ስኽታት ከለኹም ከታይና ያልኩም ዳኣቱ ናፍቶ ቃላይስ ቀደም ቆልዕና ኣለና ዝዝክራነ كنا تخيلنا بيرون قم يحلك قم يحدث كاكل لنا يذكرن أنا بيرون قم يحلك قم يحدث كاكل نرمو كاو زمان تيد منام قري عرق قري عزم وزير يناوش تقري تووني رمشا كاو توصيل كاس قريت انتن تخون خاي حمد حمكاي وكازغون يوركاي قري بعد وانا غا نفرح قري نير بخلكم بارك الله نفرح نيرنا اوكي አዎ ምንድነው የሚለው እዛ ስትሄዱ ምን ይያላችሁ ነው የምትሄዱት ብሎ ጠየቀው። እኔ አሁን እንኳን በዚህ በቅርብ ጊዜ ይጃላቅም ግን ድሮ ቆየት ብሏል ስንሄድ አለ አቦ የውረሮም አባታችን አብሮሮም ማለት ነው። አባታችን አብሮሮም እንዴት ዋልክ እንዴት ዋልክ እንዴት አደርክ እያልን እንሄዳለን። ከዛ በኋላ ፍየል አረቂና ፍየል ይወሰዳል፣ እዛ ይታረዳል፣ እዛ አካባቢ ይቀመጥለታል። ከዛ አንድ ሰው በስተት ከወሰደ የሆነ ነገር ይሆናል። ቀጥል። እሺ ሰውት حمو يحصاو يدحنم ሰውት ተሐጽዩ ለሐመመው ይድሕን كما يدحن دائما يبال سؤال مالتي لبار كم حميمه زحوير هات بعلها بعينها تاكينا مزحوير لو يقع كم تحمام يزحوي زخنا زخن ليت هي أن الزراعة رخيوم معلو أو يحملن أو بعض عرقت يوم يلام ولا غيرهم تحت يوم هاد كي بخوم يمزحوا مالتي ويش كم حساب جايك أخلي ما هزناونت أبى ما جرت كيركت حد كتحي ما تقول لهم شتا نخوم سيحون مالتي يحون كي بعد نزرهم بتشيس حوي كم مزحوا يري أخذ فلت ربع لها بعينها كيزي اوكي ምን አለ መሰለህ በሽታ የታመመ ሰው እንደሚያድን ታውቃለህ ወይ? የታመመ ሰው ይመጣል ወይ ሲለው አዎ ይመጣል ይገባሉ አለ። እና ምን በሽታ የታመሙ ነው ገብተው የሚድኑት ብሎ ሲጠይቀው ምን እንዳለ ታውቃለህ? ማታ ሲዞሩ ሌሊት ሲዞሩ ራሱ ያገኛቸው የሆነ ነገር ያደርጋቸውና ይታመማሉ። ከዛ በኋላ ወደሱ የሆነ ነገር ይዘው ይሄዳሉ። የሆነ ነገር ይዘው ሄደው እሱም መስዋዕት ካቀረቡ በኋላ ነው የሚድነው አለው። ሌላ በሽታስ በሌላ ነገር በሽታ ተይዘው እዛ ሄደው ይፈወሳሉ ወይ አይተሃል እንደዚህ ሲለው እንደዚህ አላየሁም። ሌላ በሽታ ዝም ብለው ታመው ሄደው ፈውስ አያገኙም። ማታ ሲዞሩ ግን እሱ ራሱ ያጠናገራቸው ሄደው ነው በመስዋዕት አድርገው እንደገና ነው የሚያድናቸው ነው እያለ ያለው ልጁ جلس بارس حكي مال حق وحوي تاي نسخن قول يزحو زحامه ما زعبت تاي حوي عينة حمام زل ما كل نجار يزد كان يزحمو مسات يتعز بهال نجار سكمي قطامي دغ تسترخي እንኳን ወይም ናይ 30 ሰነት ዝሓደረ ሰው ወይም بقو حميم من زبال سو قد كتاركو
ብማጨለት ክሓውዘ ይኽእል ኮይኑ ንምንታይ ይኸውዝ ናይ ሰይጣን ዝተረኸበት ኮይኑ መቸም ዝውዓካ መፃልእ ተኸሰብቲ ኮይኑ መንዲኻ ይቕረበለይ ትብሉ ግድፈይ ወይ ግደፈለይ ትብሉ እቲ መእስኻ ሓቀይዶ ዝሓሚሙ እንተኮይኑ ንስኾነ ከምሃረኒ ዝብል ህሊና ተሓሳስባ ናይ ሰብ እዩ ብቻ ኣነ ዝርዳእኒ ከምከማይ ምክንያቱ ሕይ እግዚኣብሔር ዝሕመመካ ተኮይኑ ናብ እግዚኣብሔር ከይድ ከምሓረኒ ትብል ትኮንካ ፀላእ ሰናያት ወይ ድማ ሰይጣን እንድሕር ሕሚሙካ دخان يخون تجدفن نزل عائلته تلم درس بالوقت سبقوا تشوي بقمة إيه الحسن بس كم تي حمامي اوكي አሁን እዚህ ሴትዮዋ ምን ትላለች መሰለ በጣም ነው የምትወደው አሁን እሷ ኢንተርቪው ሲደረግላት ሌላ ቦታ ላይ ሌላ ካገኘነው ከኋላ በጣም ነው የምትወደው አምላካችን ነው የምትለውና ለሷ ሲጠይቃት ከምን ያድናል ብሎ ሲላት ከሁሉም ነው የምትለው እሷ ከሁሉም ትላለች በሽታውን በቃ ያለው የህፃናት በሽታ ሁሉም ነገር ያላቸው ያድናል አለች ሰውየው ጋር ግን ሲሄድ ምንድነው ያለው እነዚህ አጋንንት ያለባቸው ሰይጣን ያለባቸው ራሱ ያገኛቸው ራሱ ሲዞሩ ያገኛቸው እሱን ነው መስዋዕት አድርገው የሚያድናቸው ተመሳሳይ የዛ አይነት በሽታ ያላቸው ነው እንጂ ሌላ ነገር ግን እንኳን እኔ ብዙ እርግጠኛ አይደለሁም ብሎ ያወራል ሰውየው እቺ ግን ከሁሉም ነው የምትለው በተለይ ህፃናት ላይ ሁሉም በቃ ለሁሉም በሽታ ያድናቸዋል እያለች ያወራች ነው ሴትየዋ ኦኬ كاي محرتا يرزمن كم عبدان زيله خم سبراس زيله أسلسل زيله خمنا يبرخائي يدحن يمحر هي تغير كالي زحيك تتحصيب أو تتحصيب كتتعالك هي تحس كالي تخد مالته وقت حساكنا نحن باشا ما رد نحن باشا استاذ يصير كالي يحيي كالي خممنا تكاين ولا سيلة تتا عد عدول كما ترد حسب كما ترد حسبني ترى أمي مالتي تحس كالي تمسيح يزحيك أي من الصوت ترون راسي كارك حزم المسيوم ذخون لم أنا استويتون النوزي ذكاء الزعماء أنا يزدي واحد وراها تحرك لا تو كم تلم ذي وذا أركن نامسو سهم تشويتات قال عليه كون وشعات مع سلسلة معلتم صالح كان جرا دروي خد خي أبرر مناوي اوكي እዚህ ምንድነው የሚለው ሴትየዋ ምን አለች ሌላ ጨመረች እግር ስብራት ያለው ሌላ ያበደ ምናምን እንደዚህ ያድናል እሺ ምንድነው ይዘሽ የምትሄጂው አለ ያለው እስከ በግ ድረስ ይዞ ይሄዳል አረቂ ይዞ ይሄዳል አምባሻ ይዞ ይሄዳል የሌለው ሲላት የሌለው ከሆነ ደግሞ ቢያንስ የሰንደል ሰንደል አለቻ የምትለኮሷ የምትሸተዋ እሷ የሌለው እስከ ሰንደል ይዘው ይሄዳሉ ሰንደል ቢያንስ እንደዛ የሆነ ነገር ካልገበርክ ምንም እንትን አይልም ሰው ግን ካለው እስከ ሌለው ድረስ ከሰንደል እስከ በግ አንድ ደግሞ አለች አቅም ያላት አለ ወር በወር በቃ ያረደች እንትን የምታረግለታለች ይያለ አሁን ኤርሚ እዚህ ጋር አሁን ዝም ብለ ሰዎቹ እያቸው ይህሉ ወንድ ይዝኸውን ግና አነ ይፈልጠን እምበር በዓልቲ ገዛኹም በዚ ሽረ ትመፅእ ሰበይተላ ከምዚ ጠንቋሪት መሳሊት እያ መፅኣ በጊዕ ትሓርድ ጤል እውን ትሓርድ ደርሆ እውን ትሓርድ بدم جرات هذا الشيء تكبر يا أخت طقوفت ندابر كسام لو متمسية لا تكبر تايب كم سام زعمالت يا أخت زحمة أو ما جرت على فجأة على يجات حمام حذاء متس هو حمام حذاء متس نبيت جيتها أوكي أي الزي من ندالج كشري متمت أنقاي سيتالج أنقاي سيتالج ستمت أجن የታመመ ምናምንም ይዛ ያበደ ይዛ ትመጣለች አለ አሁን ጠንቋያ መጣ ብዙ ነገር ነው ይዛ የምትመጣው በደንብ አርዳ በደንብ ደግሳ እዛ ነክራ ታወጣቸዋለች እያለች አው ተዓልኮ في حد ارشدهم تكبر ارستغفر وتخفل يا تخفل يا ولك ارشد عوا بدنب وريا ولو بنات زعمزعه رقتات زعمزعه رقي ما عترقيخا حسكات أتناو لا ما أنا متكفلو جنزبون لا سيتيوا لا تنقايا
እሷ ስትመጣ ብዙ ሰው ነው የሚመጣው አለ። በጣም ብዙ ድግሱ ብዙ ነው። ለእሷ ለጠንቋይዋ ይከፈላል፣ ታስከፍላለች። እዛኔ በብዛት ሰው የሚጠልቅበት የሚወጣበት ሰዓት ነው። በጌታ በኢየሱስ ورقتات اللي يقاز خونا في العتل رقت عمود يزبحان رقتات زخانة خلو تحس حيان لحظة مسل عند بعض عند حظة يا مسل تولد قالها خميس خمرنا يبان حق أي تولد الله ده الشيء ولد ما يتواري ولد كي أي تولد خميس ولا الأساس التاريخ أي أنا ده الشيء يزور إزبهال ما يتواري إزبهال زرو يعني كبيت كريستيان إيه كبيت كريستيان وتشالنا ما ቄስም ያቃሉ ወደታች ብታይ የሆነ አለፍ አድርገ የሆነ ቄስ ይጠይቀዋልና በእናንተ ምን ተቃውሞ ሳለው ወይ ምን ተደርጎበታል ሲባል ይሄ የተለመደ ነው ምንም እኛ አንነካውም ሰውነክ ይልጽዋ ቋይስታን ብቻ ግን شيطان تدفرها نازل مزيان شيطان دفيرو شيطان توليدا زي المسيحات يفطر ويتعدم ما شايفتر مدراتش زي المسيحات يفطر ويتعدم ما شايفتر قديت عليه ريحان تفلتا هو حيب زياني ربا بخبار ما صوتي يزهد بس يا فازنا انت مرعى قال هاي عدامي جلس بحال كمي واني قدام تاو انت زي عدم كاير ماني لان نتيجه تحت سارح لنا يرجع زي عدم كاير خوين موصي في السن بمنفساوي بعين እግዚአብሔር ወይ በቤተ ክርስቲያን ቅድስት ኮይን ካትቀዶ ተለኻ ሰይጣን ምስ አምላኽ ተራኺቦ ዝራኸበ ይኮነን ግን ግና ንኹልና ግና قم زملاء فتارينا عينا نريو قاعد يفلت فتوتاس يقرم زي فلوتو زم جنساي شعبية مصيوم ها حتيوم نيرم شو عاتيوم قتيلوه صعيب سلام كبرات بيت سبا لو معنتي أب كتما سلخلخا ببزحات زفرحن زوريلون أفتي كتما أب زخوني يخون قداي بدم بورقة تصحيف اللوز عدم زخبر كمون بشمو تسابلت حاتي ومحاوينا إلهم زمشكرلو أبرورهم زبهادا شيطان الله اتسو قداي كما ينمنتاي كساب كندو يفرح تاي سلا زقات امام زبر حاويرنا خنرينا مسانا تصنحو كم تلمو دمدلواتنا لايك سابسكرايب يركن جمرو سنة مكتال انت سلنا يورورو مسكتوسنا ورورو مالت سمني أبرورو مالت ايه نو كيسو أبرورو ميزبهال أبرورو برأسنا برخايبتي برخايبة شما انت سلنا يورورو ما تاريخ توسنا لان يورورو أبو رخا أبو أولعو أحارينا عيب وصن روا مصينا عم حملتي أموسنو كبابني ناي حفظ جنة ناي مصنعي ويتورورو محاري كمية مالت محاري أولعو محارين عمي أولعيو عبيتو كيتاي عروائي تولي تزبهال تاسيت خلطة مانات مسخددت شيطان كيوم كأو تحدى نازو مزيد حرك بزبيرو تفيز بحال كي أدو أمك سبدا شيطان سبيع بخمير الشيطان تولي لي بهالسا خمي زبها بينا عادي هذا كيس هاجري بهالموني كأو شيطان مسدفرة نازو مزيد شيطان دفيرو شيطان تولي دا كأو شيطان مسدفرة شيطان تولي لا خلطة أويلا تحدى نازو مزيد حرك صغيرة ያው ሌላኛው መጥቆራ ማለት ነው የባሰ ሌላኛው መጥቆራ ሌላኛው ፈረጎ የአየር ላይ ጋኔን ሴትን ተገናኝቶ አስወለደ ብሎ የሚለው ሰሜን ሸዋ ብቻ ሳይሆን ትግራይ ውስጥ ነው የሚገርም መንታ ልጆች ወለደች አለ ታርጉምልን እያሉ ነው መርቂታ መንታ ልጆች ወለደች መንታ አጋንንት ወለደች አንዱ ጠፍቶ ሄደ አንዱ ግን እዚህ ውስጥ ነው አለች እኮ እናንተ በድፍረት በኢየሱስም እንደዚህ አይነትም አለ መጥቆራ ነው ተገኘ እኮ መርቂታ ታዲያስ ትግራይ ላይ ማለት ነው እንዲህ አይነት አሁን ይኸው ማነው ሰለክላሃ የሚሏት ከተማ ናት ታጣሪያችን ነው እዛ ስልጠና የወሰዱ ነበር ትረሳ ትደርስ ትንሽ
ብዙ ባለፈው ሄደን አሰልጥነናቸው ነበረ። ሜሎስ እኔም እና ከዛ ደግሞ ሌሎችም አንድ ሁለት ሰዎች ሄደን እዚሁ ስልጠና ሰጥተን መጥተን ነበርና ይህን ሳልሰማው ቀረው። እዛ ሰዎቹ እንዲሁ ስልክ ያለውና ኢንተርኔት ያለው ካለ እስኪ ልውጣና ልደውል። ኧረ መርጌታ ይሄንንማ በጣም ይሄ ላይ ሳይታይ እንትን ስለኔ አውራሮም እስከተወሰነ ወድና አውራሮ ማለት ማን አብረሮ ማን ነው? አብረሮ ማለት ምን ማለት ነው? አብረሮ ብራስ ላይ በረሃይወት አብረሮ ማለት እዚህ በረሃው ላይ የሚኖር ነው። ስለኔ አውራሮ ታሪክ ተወሰነ አይደል? አውራሮ አቦ ደኻ አቦ ቆልዑ ሓሪና እዩ የልጆቻችን አባት ነው። ይቅር ባያችን ነው። የሚፈውሰን ነው። ኣብ ሕምልቲ ኣብ መስኖ ከባቢ ናይ ሓፍተ ገነት ናይ መስኖ እዩ። ከብቶችም መስኖ የመስኖ አዝርዕት ምናምን ነገር ከብቶችም ሁሉ የሚጠብቅ ነው ትላለች። ከመይ ማለት መሐሪ ቆልዑ መሐሪ ምን ማለት ነው? መሐሪ ይቅር የሚያድን ነው ስትይ ምን ማለትሽ ነው አላት። ከዛ አልመለሰችም። ቀጥታ ወደዚህ ሄደ። ሸይጣን እዮም ካብቲ ሓደ ናብዚ መፅኢት ሓደ ግን በዝበሩ ጠፊኡ ዝበሃል ኣዳም ከሰልጣ ሸይጣን አጋንንት ናቸው አለች። ብኸመይ ሸይጣን አጋንንት ናቸው አለች። ሰይጣናት ናቸው አለች። ሰይጣን ደፈራትና ከዛ በኋላ ሁለት አጋንንት ተወለዱ። አንዱ እዚህ ነው ያለ፣ አንዱ ደግሞ ጠፍቶ ሄደ አለች። ዝበሃል ቤና ዲያ ደቂሳ ገለ ይበሃል ሞ ካብኡ ሸይጣን ዝደፈራ ናብዚ መፅያ ብቻዋን አገኛትና ከዛ ሰይጣን ደፈራት። ሸይጣን ተወይድና ክልቲኣ ወይድና ሓደ ናብዚ መፅኢት ሓደ ሓደ ሓውና የወለደችው አንዱ ወይ ጉድ እናንተ! ኢየሱስ ለካ መጥቆራ ቀድሞ እዛ ነው የተወለደው። አሁን ኢትዮጵያዊ የተወለደ ሁሉ ራሱን ቼክ ያርግ፣ ራሱን ቼክ ያርግ። ዲኤንኤ ያስመርምር። ደቡብ የለ፣ ሰሜን የለ፣ ምስራቅ የለ፣ መሀል የለ፣ ምንም ቼክ አስደርጉ። እንግዲህ እንደ ቆልቢ ገብርኤል ታውቃለህ አይደል መርጌታ? አዎ ቆልቢ አልጋ እንትን ምንድነው ፍራሽ ይዘው ይሄዳሉ፣ ድንኳን ይጥላሉ። ከዛ በኋላ ድንኳናቸው ጥለው ለ7 ወንድ ለ10 ወንድ ለ5 ወንድ ስለት እሰጣለሁ በቤት ብለው ይሳሉና ካህኑ እንትን ፍራሹን ይባርክላታል። ከዚያ በኋላ እዛ ድንኳኗ በር ላይ ትቆማለች። ባለስለት ነኝ እባክህ የኔ ልጅ፣ እባክህ የኔ ወንድም፣ በቃ ጎበዝ የሆነ ጠንካራውን አይታ እባክህ የኔ ወንድም ስለቴን ፈጽምልኝ ትላለች። ይሄ በሄድኩበት ጊዜ ያጋጠመኝና የመቷቸው ሴቶች ነበሩ። አንዱ ይሄን የሚያቅ አሜሪካ ሀገር ሄደዋል እና አብረን ነበረ የሄድ ነው ማለት ነው። እሱ ነበረ ይዞኝ ሄደ እና እንደሱ አይነት አለ። ከዛ እንግዲህ ወልደው አርግዘው ይመጣሉ ምናምን ነገር። ከዛ የገብርኤል ልጅ ነው የሚባል እዛ ሌላ የምተኛው ከሌላ ወንድ ጋር ነው። ከሌላ ለ5 ወንድ ለምሳሌ ደናግሎቹ አንድ ወንድ ብቻ ነው ማለት እንዲሁ ድንግልናዬን ለቅዱስ ገብርኤል አባቴ በቃ እሰጥሃለሁ፣ ድንግልናዬን በቤትህ ላንተ እሰጣለሁ ብለው ይሳላሉ። ከዛ ይሄዱና ይህንን የለመዱ የዚህ የድሬዳዋ ልጆች ደግሞ ወጣቶች አሉ። ይህን ለምደውታል። በጣም ብዙ ሴቶች ናቸው በአመት ታህሳስ ላይ በተለይ ታህሳስ ገብርኤል በጣም በዚህ እንትን ያልነ ዛፍ ስር ላይ ትቆማለች። ከዛ በኋላ ይሄን ያውቃሉ እነሱ ይሄዱና ይጠይቋታል። ምንድን ባለስለት ነሽ? አዎ። ድንግል ነሽ? አዎ ድንግል ነኝ። አዎ ድንግል ነሽ። ምንም አልተነካካሁም፣ ድንግል ነኝ ለገብርኤል አባቴ ብዬ ተስዬ ነው። በቃ ነይ እሺ ገብርኤል ይላከኝ እኔን ነው ይላከኝ ነይ ይላታል። በቃ ይዟት ይሄዳል። ከዛ ድንግልናዋን ሰጥታ ትመጣለች። አርግዛ ብትመጣ አይወጣም፣ ነውር ነው። የገብርኤል ልጅ ይባላል። ስንቶቹ አሉ። ማነው አባቱ ከተባለ ገብርኤል እንደዚህ ይባሉ። ሌሎች ደግሞ
ሌሎች ደግሞ ከጥንቆላ ጋርም ተያይዞ ገብርኤል ሄደሽ ከ5 ወንድ ጋር ተኝ፣ ከ7 ጋር ተኝ፣ ከ10 ጋር ምናምን ነገር ይላትና ከዛ ትሄዳለች። እዛ ፍራሽዋን ጥላ ድንኳንዋን እንትን አድርጋ ከዛ ባለስለት ነኝ እባክህ ፈጽምልኝ እያለች ትጠይቃለች። ያ ሰው ደግሞ ከገባ ደስ ካለው ይገባል። አንዳንዶቹ ለገብርኤል ስለሆነ ልክ ገብርኤል እንደላካቸው የገብርኤልን ሐሳብ እንደፈጸሙ አድርገው ይቆጥሩታል እና አብረው ይተኛሉ ከእሷ ጋር። እንግዲህ የሚወለድ ልጅ ካለ 7 ሰዎች ከተገናኟት የየትኛው ልጅ እንደሆነ እሷም አታውቀውም፣ አይደለም ሌላ ሰው፣ እሷም ራሷ አታውቀውም። እግዚኦ። ይህ እንግዲህ ካህናቱ ራሳቸው የሚባርኩት ፍራሽ ነው። ፍራሹ ይባርኩልኝ አባቴ ስለቴን እዚህ ልፈጽም ነው ብለው። ይሄ በቪዲዮ ማስቀረት ይቻላል? ይቻላል እንጂ እንዲሁ ከዚህ በኋላ አሁን መጪው ታህሳስ መሄድ ይቻላል። መዓት ድንኳኖች ናቸው ያሉ። ሰምተዋል? የእንትንስ አክሱምስ የሚባለው እውነት ነው? ቀደም አንዱ ነገርን ከዛው ከትግራይ እሱ ነው እንደውም ነገሩ እንደዚህ እንትን ያለ የኦርቶዶክስ እምነት ተከታይ ነው። አልሰማሁትም። አሁን እኮ ሰው ደወለልኝና መርጌታ ኤርሚ ጋ ይግቡ ምናምን ብላ አንዲት እህት ደወለችልኝ። እሺ ብዬ ቶሎ ብዬ እንትን አልኩኝ። አላየሁትም፣ አልሰማሁትም። የአክሱምም አለ አክሱም ማርያም ላይ እንደዚህ ይደረጋል አለ። ከዛው ከትግራይ ነው የገባው የኦርቶዶክስ እምነት ተከታይ። በምን እያወራ ነው? ታምረ ማርያም ላይ ስለ በላይ ሰብ ሲወራ ይህን ምን ታካብዳላችሁ? ይሄኛው ስለተጻፈ ነው፣ ያልተጻፈ ብዙ ታምር አለ አይደል ብሎ አለ። እኔ እንኳን በወቅቱ ራቅ ብዬ ነበርና እንዴት ነበረ እህትየው? እስኪ አውሪው። እኔ አልሰማሁትም ሙሉ። እንትን አለ ለማርያም የሚሰጡ ልጆች አሉ። ባለሰብ ነው የሚባለው የሰው የበላው እንዴት በላይ ሰብ እሱ በላ ብላችሁ የተጻፈ መጽሐፍ ቅዱስ አረጋግጡ ለምን ትላላችሁ? አለ አክሱም ማርያም በየዓመቱ አንድ አባት ግራር ነው እንትን ምን ዛፍ ስር ላይ ቁጭ ይላሉ። አባት ናቸው። ከዛ ሴቶች ይመጣሉ፣ ወንዶች ደግሞ ወደ ራቅ ብለው ይጠብቃሉ። ሴቶች ሲጸለይላቸው ይቆይና በኋላ ወንዶች ይገቡና ሴቶች ጋር መካንም የሆኑ ጨለማ ሲሆን ጨለም ሲል ወደ ማታ ወንዶች ይገባሉ። ባለትዳርም የሆነች መካን ልጅ የሌላት ከሆነች እዛ ይገናኛሉ። ምልክትን ይሰጣሉ። ወንዶች አሉ ከኔ ጋር ተገናኝተሻል ብለው የሆነ ነገር በእጅ ይዘህ ትሄዳለህ፣ ትሰጣለህ። ከዛ በአመቱ ወንዶችም ይሄዳሉ፣ ሴቶችም ደግሞ ያው የማርያም ልጅ ማርያም የሰጠችኝ ልጅ ብለው ይመጣሉ። ሚስትም ያው ባል ያላትም ወደ ባሏ ትሄዳለች። እንደዛ ያለ ነበር የሚያወራው። ይህ ትክክል የሚደረግ አሁን ድረስ ብለው ማለት አክሱም ማርያም አካባቢ የእንድሪያስን ጸበል የሚለባለው ላይ ዘንዶ መጥቶ ሴትየዋ ላይ ተጠምጥሞ አንቆ ገደላት አለ እና በየወሩ ነው በየጊዜው የሚወጡ እባቦች ሁሉ አሉ። እባቦች ይወጣሉ፣ አይናደፉም፣ ተመልሰው ይገባል። ልክ ግሪክ ሀገር የነ ስፒሮስ አይነት እባቦች ማለት ነው። የሚገርም ነው። እስኪ አንድ ካገኟቸው እስኪ ልደውልላቸውና አንድ የደብር አስተዳዳሪ አሉ። ስማቸውን ሳይናገሩ ቀጥታ መግባት የሚችሉ ከሆነ ኢንተርኔቱ ካላቸው ልደውልላቸው እስኪ። በደንብ በዚህ በጣም የታወቁ አባት ናቸውና ልደውልላቸው። ስማቸው እንዳጠራ። እሺ። አልጠራም። እሺ፣ ልውጣ። እሺ። ይገርማል። እሺ፣ እህትየው ቤቱን ምሪው። ወደዚህኛውም አርእስት መመለስ አለብን። ምድራችን
እዛ ብቻ ሳይሆን በመላው ኢትዮጵያ ምድር ላይ እንደዚሁም እሱም ብቻ ሳይሆን ዓለሙን ሁሉ በዚህ ክፋት እንደተያዘ መጽሐፍ ቅዱስ ይነግረናልና ምን ያህል ጸሎት እንደሚያስፈልግ እዚህ ላለን ወንድሞችና እህቶች የታወቀ ይሁን። ኤርሚዬ አቤት። ኦርቶዶክስ መልስ አላት ነው ጉድ አላት ነው ያላችሁኝ? ተረጋጊ። እኔ ዛሬ ነው የሰማሁት፣ በእውነት ዛሬ ነው የሰማሁት። በጭምጭምታ የቁልቢ ገብርኤል እየተባለ ሲባል ሰምቼ ነበር። አሁን ቅድመ ጌታ የነገረን አይነት ከዛሬ 10 ምናምን ነገር ዓመት በፊት 17-18 ዓመት በፊት ወደ ሐረር ለአገልግሎት ስንሄድ ያኔ በተሐድሶ በነበርኩበት ሰዓት ላይ እኔና አንድ የባህር ዳር ጊዮርጊስ ቤተክርስቲያን አገልጋይ የነበረ ነበርና ከሳቴ ብርሃን ነበርን የነበረው ለስልጠና ሐረርና ድሬዳዋ ተልከን እዛ ስንሄድ ለመጀመሪያ ጊዜ ነው እኔ መተሐራን ያለፍኩትኝ። መተሐራ ድረስ አውቀዋለሁ። አጎቴ እዛ ይኖር ስለነበር ስኳር ፋብሪካ መርቲ ይሰራ ስለነበር መተሐራ ሚካኤል ቤተክርስቲያን ድረስ አውቀዋለሁ። አዲስ ከተማ መድኃኔዓለምን መርቲ አይ ቲንክ ማርያም ነው ምናምን ነገር እንደዚህ አለ። መርቲን አዲስ ከተማና መድኃኔዓለምን ማነው መተሐራን አሮጌውን ከተማ አውቀዋለሁ። ከዛ ግን አልፌ አላውቅም ወደ ሐረር እና ከዛ ለመጀመሪያ ጊዜ ነው ያለፍኩትኝ እና ቁልቢ አካባቢ ስንደርስም እንደዚሁ አሳዩንና ይሄ ነው ቤተክርስቲያኑ ብለው በርቀት በስተቀኝ በኩል ወደ ሐረር ስንሄድ በስተቀኝ በኩል ነው ያለው ተራራማ እንደዚህ ምናምን ነገር ቦታ አለው እና ሲወራ መኪና ውስጥ ሰማሁን። ሐረርም ስንሄድ እንደዚሁ ሰማሁና ያን ነበር የማውቀው። መረጃም ስጡኝ ምናምን ነገር ብዬ አላልኩም። ብዙ ሰውም በቪዲዮ የሚያስቀረው ነገር ስላይደለ ማለት ነው። አሁን ስታወሩ ቅድም በጣም ገርሞ ነው። ኤንዌይ እግዚአብሔር ምድራችንን ያስባት። አጋንንት እንግዲህ ከሰው ጋር እየተገናኘ ልጅ ወለደ ተብሎ የተባለው እኛ መጥቆራ እዚህ ተጉለት አውራጃ ውስጥ እያልን ሰሜን ሸዋ ላይ ብቻ ሳይሆን ይኸው ኢንተርቪው እየተደረገ ራሱ የትግራዋይ ተወላጅ ሰዎችን እየጠየቀ ልጆቻችን አሳዳጊ መሐሪያችን ነው ባሪያካችን ነው እየተባለ የሚባልበት እና 2 አጋንንቶች ተወልደው አንደኛው ወደ ጫካ ገባ አንደኛው ቤት ቀረ እየተባለ የሚባልበት እንዲህ አይነት ትርክት ነው የምንሰማውና ጌታ ምድራችንን ያስብ። በእውነት የምትጸልዩ ሰዎች በጣም ትልቅ የጸሎት አርዕስት ነው። አንቀልድም። ይህን ሰምተን አንቀልድም እና ተባረኩ።